ይህንን ፕሮግራም የምትከታተሉ ውድ ወገኖች እንዴት ናችሁ? ደህና ናችሁ? እግዚአብሔር ስሙ ይባረክ። እኔ በጣም ደህና ነኝ። ከአላህ ጨለማ ወደ ኢየሱስ ብርሃን የሚል አንድን ምስክርነት፣ አስደናቂ አስገራሚ ምስክርነት አንድ ኢትዮጵያዊ ሙስሊም ጥሎ የእስልምናን ጨለማ ጥሎ ወደ ጌታ ኢየሱስ በመምጣት የክርስቶስን ብርሃን እንደቀመሰና የዘላለም ሕይወትን ማረጋገጫ በእጁ እንደያዘ ይነግረናል። ይህ ደግሞ ወንድማችን እፎይ ነው። እፎይም እንዲሁ ዘርን እየዘራ በሙስሊሞች ላይ ወደ ብርሃን ለማምጣት ከፍተኛ ተጋድሎ እያደረገ የሚገኝ ወንድማችን በመሆኑ ልንጸልይለትና በምንችለው ሁሉ ልንረዳው ይገባናል በማለት ዛሬም እንደገና ይህን ፕሮግራም ይዤላችሁ ቀርቤያለሁ። እንስማው፣ እናድምጠው፣ እንስማው። ኖ እህቴ አንቺ ገና ነች። ያንቺን ቀጥዬ አመጣዋለሁ። የእሷ ነው ዛሬ ያለው። ኦኬ ምንድን ነው? ይሄ ነው። እንስማው እስኪ። ኢየሱስ ክርስቶስ ሰላምና ጸጋ ይብዛላችሁ። እስልምና የለቀኩበት ነገር ልንገራችሁ። አንደኛ ላይ ሱራ መይረም 19 ቁጥር 71 ላይ ከእናንተ ወራጅ እንጂ አንዳችሁ አይቀርም ይላል። ወራጅ ወደ ገሃነም የሚወዱት ሱጁዳቸው እቺ ነገር እስከምትቀር ድረስ ገሃነም ውስጥ ገብቶ አንድ ሙስሊም ተቃጥሎ ጀነት ገባለሁ ብሎ ተስፋን ይዞ ነው የሚሄደው እና ሁለተኛ ደግሞ ሱራ 779 ላይ ወደ ቀዘርና ለጀሃነም ከቲረ ሚነል ጂን ወልኢንስ ይላል። ከሰዎችም ከጋይኖችም በእርግጥ ለጀሃነም ፈጠረኛ ብዙዎቹን ላይ ለምን የፈጠረው ለጀሃነም እንዲገቡ ነው። መጽሐፍ ቅዱስ ሲናገር ግን አንደኛ ዮሐንስ ምዕራፍ 5 ቁጥር 13 ላይ እናንተ በእግዚአብሔር ልጅ የምታምኑት የዘላለም ሕይወት እንዳላችሁ እንድታውቁ እንጽፍላችኋለሁ ይላል እና የዘላለም ሕይወት የሚገኝበት በእስልምና አንድ ሰው ተስፋ የለውም። የዘላለም ሕይወት መኖሩን ብትነግረው አንድ ሙስሊምን የት ነው የምትገባ ብለው ብትጠይቀው አላህ ያውቃል ይላል። ከዛ ወደ ዘላለም ሕይወት አንተን የወደደ ወደ ክርስቶስ ነው። ኢየሱስ ይወዳል። አሜን። ይሄ ነው። ምክንያቱም አእምሮን ተጠቀመበት። ዋሪድ ውሃ ነው የሚለው። ወደ እርሷ ትወርዳላችሁ፣ ከዛም ትቃጠላላችሁ። በሲራት የሆነች ድልድይ ያለች፣ በዛ ለመውጣት በከፍተኛ እሳት እየተለባለባችሁ እየተቃጠላችሁ በዛች ድልድይ ለማለፍ ተቃጥላችሁ ከዛ በኋላ አላህ ያወጣችሁና ሚዛን ላይ ያስቀምጣችኋል። ሚዛናችሁ ከኸይር ከሆነ ጥሩ ከሆነ ወደ ጀና ትሄዳላችሁ። ከዛ ከሆነ ግን አዙሮ ወደዛ ይወረውራችኋል። አላህ እንደዛ ነው የሚያደርገው። የቃቃ ጨዋታ ነው ወገኖች። እሱ እንዳለው ሞኝ ነው ወይ ይህንን ተስፋ የሚያደርግ? ተቀቅዬ ወደ ህይወት ትገባለህ ትለኛለህ። ተተቀቀልኩ ምንድን ነው የምገባው? የጀሃነም እሳት ታቃጠለኝና ከበላኝ በኋላ ምንድን ነው የምገባው? ስለዚህ አየኸው፣ አሰበና አእምሮውን ተጠቀመበት። ይህ ሙስሊም ወንድማችን ጌታ ኢየሱስ አብዝቶ ይባርክህ። እውቀቱን፣ ጥበቡን፣ ማስተዋሉን ሁሉ ይጨምርልህ። በረከት በበረከት ያድርግህ። ፍሬያማ ያድርግህ። ጌታ ኢየሱስ እንደበራልህ ለሌሎች የምታበራበትን ሁሉ መሳሪያ ሁሉ ያስታጥቅ። ስለዚህ ይሄ ነው እሱ እንደተረዳው ነው። ተቀቅለ ትገባለህ ይላል። ጌታ ደግሞ እንትን ነው። ሙሴ በምድረ በዳ እባብን እንደሰቀለ ዮሐንስ ወንጌል ምዕራፍ 3 ቁጥር ከ14 ጀምሮ ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባዋል። እሰቀላለሁ ይላል። ለአንቺ ሲል ስለሚወድሽ፣ ለአንተ ሲል ስለሚወድህ፣ ለእናንተ ሲል ስለሚወዳችሁ፣ ለእኔ ሲል ስለሚወደኝ፣ ለእኛ ሲል ስለሚወደን ኢየሱስ መስዋዕት ሆነልን። ይገባዋል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ትልቅ የእግዚአብሔር ፍቅር
ዓለምን በሙሉ የኢትዮጵያን ሙስሊሞችን፣ የኤርትራውያን ሙስሊሞችን፣ ኢትዮጵያን ኦርቶዶክስ ሁሉንም ሰዎችንም ያድን ዘንድ ከተለያየ እንትኑ ያድናቸው ዘንድ ስለወደዳቸው በክርስቶስ ጠራቸው። ስለዚህ የዘላለም ሕይወት በክርስቶስ አለ። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ ወደ ዓለም አላከውም። በመጀመሪያው ማለት ነው። በሁለተኛው ሲመጣ ደግሞ ሊፈርድብህ ነው፣ ሊፈርድብኝ ነው፣ ሊፈርድ ነው። በእኛ በምንድን አይፈርድብንም። በማያምኑ ግን ምን ይላል? በእርሱ በሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። ስለዚህ ነው ትልቁ ይሄ ነው። በቃ ያመነ አይፈረድበትም። አምኖ ተቀብሎ እንደ ቃሉ የኖረ ማለት ነው። ዝም ብሎ አመነ ሲባል እናንተ እንደምትሉት የዚህ የዘመናችን ነቢይ ምናምን እንደሚሉት እውነትን እንደሚያጣምሙት እንደ ሌቦች አይደለም። እምነት ማለት ተቀብሎ ክርስቶስን መምሰል ማለት ነው። ጌታ ኢየሱስ ክርስቶስን ተቀብሎ እርሱ እንደኖረው በጽድቅ በእውነት ሰዎችን በመውደድ ያለ ነውር ያለ ነጥብ ነቁጥ መኖር ማለት ነው። ያለ አስነዋሪ ነገር መኖር ማለት ነው በክርስቶስ። ስለዚህ ወደ ክርስቶስ እንድትመጡና እንድትድኑ አሁንም ይህ ከእስልምና የመጣ ወንድም ያስተላለፈንን መልእክት ሰምታችሁ እናንተ ኢትዮጵያውያን ሙስሊሞች፣ ኤርትራውያን ሙስሊሞች፣ ሙስሊም ያልሆናችሁ ኢየሱስን በእጃችሁ እንድትይዙና የዘላለም ሕይወትን እንድትወርሱ ከሞት ከፍርድ ወደ ሕይወት እንድትገቡ አደራ በሰማይ አደራ በምድር እላችኋለሁ። በሌላ ፕሮግራም እስክንገናኝ እግዚአብሔር አብ ፍቅር፣ የጌታ ኢየሱስ ክርስቶስ ጸጋ፣ መንፈስ ቅዱስ ኅብረትና አንድነት ከእናንተ ጋር ይሁን።